ለዲ ቆንጆ ጀለገግ አዴ እናቴ እኔስ እሱ ጀለገግ እኔስ ከረፈፍ ከዚህ ሀገር መጥፋት ያለበት አንደኛ ነገር ምን እንደሆነ ታውቃላችሁ? ይሄ በ300 እና በ500 የሚሸጡ ዶድራንቶችና ሽቶዎች። ምን ነው ኪሎ የምታመጡት እንደዚህ አይነት ጦር የሆነ ሽቶና ዶድራንት በገብርኤል ምን ሆነ? እግዚአብሔር እየቀደስ እንዳይ ምን ችግር አለው? ጃልሜዳ አጥሩ ስር ያወሰድከውን አባ ተቆጥቷል። መልስ ድንግለኝ ነው ዴት ላይ አራት ሆነው ሲመጡብህ እኔማ አራት ሆናችሁ ስመጡብኝ እኮ ደንግጬ እኮ ነው። ኧረ ያስደነግጣል እንዴ! ይኸውልህ እሷ የትዳር አማካሪ ነች፣ እሷ ደግሞ የአለባበስ፣ ይችኛዋ ደግሞ የፕሮቶኮል አማካሪ ናቸው። ያለ እነሱ አልንቀሳቀስ ነው። ደስ ይላል። ደስ ካቢኔዎችሽ ናቸው። አራት ሆነው እስቲ በባዶ ከምንለፈልፍ እንዘዝ እስኪ። ና እስቲ አስተናጋጅ። አቤት ምን ልታዘዝ? ለእኔ ላዛኛ አምጣልኝ። እሺ እሺ። ለእኔ ደግሞ ኪሎ ጥሬ ቁረጥልኝና ግማሹን ጥበሰው ግማሹን ደግሞ እንደዚሁ አምጣው። ጥሬ ሆና ለእኔ በርገርና ፒዛችሁን አምጣልኝ። የተመቸኝን አንደኛው ልበል። ለእኔ ደግሞ ለብለብና ጥሬ ዱለት አምጣልኝ። እኔ የምለው ልትሰጡኝ ነው እንዴ? ማለት ጓደኛችሁን ምን ቅልቅል ሽምግልና ነገር አስመሰላችሁት? ድግስ አስመሰላችሁት? ቡፌን ያዘዝነው። አያ ከኛ ጀማ ውስጥ አንዷን ዴት ስታረግ እንደዚህ ነው። በቃ ጥቅማ ጥቅሙ ይሄ ነው። ኦ ገባኝ። ከእናንተ ጀማ ውስጥ አንድ ሰው ዴት ሳረግ ከሷ ማግኘት ያለብኝን ጥቅማ ጥቅሞች ከአራታችሁ ነው ማለት ነው ማግኘው። ደስ ይላል፣ ደስ ይላል። አሁን እዚህ አትመላፈጥብን፣ ወደ ቁም ነገሩ እንግባ። ሀብታም ነህ አይደለም? ያው እንግዲህ እቺን የመሰለሽ ቆንጆ ጓደኛችሁን ዴት ከማድረግ ውጪ ምን ሀብት የብር ሀብታም ነህ አይደለም? አንድ ሁለት ተብሎ የሚቆጠር ብር አለ እኮ። ያው አንድ ሁለት ተብሎ የሚቆጠር አዋልኛል እኮ። እስከ ስንት ይቆጠራል አጠቃላይ ያለ ሀብት? እስከ 800 እስከ 800 900 ሚሊዮን። አይ ለኛም ተተርፋለህ ለክፉ ቀን። አሪፍ ነው። የኔ ጥያቄ እንደውም ማለት ነው የረጅም ጊዜና የአጭር ጊዜ እቅድ ምንድን ነው? እስኪ ያው እንግዲህ የአጭር ጊዜ እቅድ ያው ምግብ አዘናለ ቡፌ አዘናለ አይደል? እሱም መብላት ነው። ግልፍጥ ነው። እየቀለድክ መሆኑ ነው? አዎ። የረጅሙን ደግሞ ስመለስ ልንገራችሁ። እጅ የሚል ቀልድህንም ታጥበው ነው። በቃ ታጥቤ መጣሁ። እሺ። A few moments later ሄሎ የት ገባ ቤብ? እንዴ እየጠበቅን እኮ ነው። የት ሄድክ? የረጅም ጊዜ እቅዴን ለማሳካት እኮ ወደ ቤቴ እኮኝ እኮ። ምን እንዴ ይሄውላ ምግብ በልተህ ሳከፍል ትሄዳለህ እንዴ? እና ምን ችግር አለው? የአጭር ጊዜ እቅዳችሁ ውስጥ ዕቃ ማጠብን ጨምሩበትና አቃርባችሁ ምን ችግር አለው? አረ 43 ቁጥር መጣሽ፣ ደውልሻለሁ። ቆይ ቤት ዕቃ እጠቡ እየበላችሁበትን ይሄን ሁሉ ስታዙ ማን ይከፍላል ብላችሁ ነበር ኤክስፔክት ያደርጋችሁ? እናንተ ቀጠፋ አድርጋችሁ ልታጥፉት ነበር እቅዳቸው። በቃ እንደዚህ አይነት መፍትሄዎችን መጠቀም ነው። አንዳንድ ስትቀጥሯቸው ጓደኞቻችሁን ሰብስቦ የሚመጡ ዴት ተደራጊዎችም ማለት ነው። ሄሎ ኦንላይን ላይ ሱሪ ያዘዝኩ ልጅ ነኝ። ምን እስካሁን እኮ አልደረሰም። በሰላም ነው? እርግጠኛ ነህ ሱሪው እስካሁን አልደረሰም? አዎ አልደረሰኝም። ደግሞ ሙሉ ክፍያ ነው የከፈለው። እሺ ችግር የለውም። አይ እርግጠኛ ከሆንክ ማረጋገጫ በቴሌግራም የሆነ ነገር ላክልኝ፣ ሱሪው እንዳልደረሰ ማረጋገጫ ማለት ነው። እሺ በቃ ልክ ምን አይነት ማረጋገጫ? እሺ ላክልኝ። እሺ አሁን ልካለሁ። እሺ እንዴት አድርጎ ነው እንዴ? ማለት ቆይ ራቁቴን ነኝ ነው ማረጋገጫው? ይኸው ሱሪ ቢደርሰኝ ኖሮ እለብስ ነበር። ይሄኛው ማረጋገጫ ነው። ይኸው በፋንቴ ብቻ ነው ያለሁት። ከዚህ በላይ ማረጋገጫ የለም። ጀለስ ምንድነው? ሌላ ሱሪ የላትም እንዴ? በህይወቷ ሱሪ ምናምን አይታጣቅ። ሰሚ የማይሰማውትን ታሪክ ልንገርሽ። እሺ ሪሌሽንሺፕ ላይ ያሉ ሰዎች ናቸው፣ ሴትና ወንድ ማለት ነው። እና ሁልጊዜ ብብትሽ ይሸታል ይላታል ገብርኤል ልጁ ይላታል። ማለት በቃ ኧረ እኔ ብብትሽ የሸተተኝ ነው ምናምን ኤቭሪዴይ ሲገናኙ ይላታል። ከዛ በቃ እሷ በጣም ትታጠባለች፣ በጣም ዶድራንት ታረጋለች፣ በጣም ሽቶ ታረጋለች። በጣም ተጨነቀች። ኤቭሪዴይ ነው የሚላት ሊትራሊ ሲያገኛት። ከዛ ሰው አሽቱኝ ማለት ጀመረች ተጨንቃ። ጓደኞቿ ምናምን እስቲ ይሁኝ ምናምን ሸታለሁ እንዴ ምናምን ማለት ጀመረች። ከዛ ተሸቶ ተሸቶ እንደምቆ ጸድ ነው ሸቶ ያው ኤቭሪዴይ ነው በቀን ከዛ ሁለት ያረጋችሁ በቀን ሁለት ሻወር መውሰድ ምናምን ጀመረች። ከዛ የሆነ ቀን ቁጭ አረጋችሁና በቃ ኤግዛክትሊ ንገረኝ ምንድነው እየሸተትኩ ያለው ብብቷ እንደሚሸተው ነው ያግሯት። ምንድነው ኤግዛክትሊ የሚልህ ምናምን ብላ ጠየቀችው። ሜቢ ሳይኮሎጂካል ምናምን ችግር ከሆነ ከዛ በቃ እውነቱን ልንገርሽ አላትና አባቴ የነገረኝ ትሪክ ነው። ሴት ልጅ ቺት እንዳታረግብህና ሌላው ወንድ ጋር እንዳትሄድ ኮንፊደንሷን ስበረው መቼም ካንተ አትለይም ብሎኛል። ለዛ ነው እንዲማረገው። አይ ነው ሆኖ ማድረግ እንዳረስ እንደዚህ ሲላት መጨረሻ ላይ ይናገራል። ከዛ በኋላ አብራው ነው ሞቶ ነው ወይስ
ኧረ ይደብራል የምር። ከዚህ ሀገር መጥፋት ያለበት አንደኛ ነገር ምን እንደሆነ ታውቃላችሁ? ይሄ በ300 እና በ500 የሚሸጡ ዶድራንቶችና ሽቶዎች። ምን ነው ኪኑ የምታመጡት እንደዚህ አይነት ጦር የሆነ ሽቶና ዶድራንት በገብርኤል ምን ሆነ? ኧረ እሱ ቀርቶ በቃ እንዲሁ ታጥባችሁ ብቻ ወጡ በእግዚአብሔር። እንዴ እኔ ዛሬ ታክሲ ውስጥ ማን ነው ፈሴን እንደዚህ አምቄ ይዤ አላውቅም። ትንፋሼን እንዲያስኩት በቃ ላለመተንፈስ እንዴ ኪኑ እንዲህ እኮ ነው የሚዋጋው። እንደዚህ አለቀቀኝም። እንደዚህ ነው የሚወጋቸው። በቃ ወይ ራላሽ አንዳንድ ጊዜ ምን ነበር የሆነ አባባል አለ፣ ምን ያለ ደሃ የአባቱን ስም ይረሳል እንደሚሉ ማለት ነው። እንዳልተቀባ ሰው ከዚህ በፊት አይቶ እንደማያውቅ ሰው ዛሬ ምናልባት ህይወትሽ ተስተካከለና በጣም ስታንዳርዳቸውን የጠበቁ ሽቶ ምናምን መቀባባት ጀመርሽ ከታኩር ላይ ምናምን ወይ ደግሞ ከሽታ ሽቶ ላይ የወጭ ጉድ ላይ ያለው ልጅ የሚሰሩ አሪፍ ሽቶችን ከነሱ ምናምን ገዝተሽ መቀባባት ምናምን ጀመርሽ። ከዛ ህይወታቸው ዝቅ ያለ በአቅማቸው ገዝተው የሚቀቡት መናገር ጀመርሽ። ዋጋውን እንዴት አወቅሽ? 500 እና 300 ምናምን መሆናቸው እንዴት አወቅሽ? ማን ነግሮሽ? አባት ይሄን ሽቶ ስንት ብር ገዝተህ የተቀባኸው ብለሽ ነው ወይስ እንዴት አወቅሽ ዋጋው? ይሄ ከባድ ቅጣት ነው። የኢትዮጵያ ትልቁ ተራራ ማን ነው? ስሙ ማን ይባላል? ኢትዮጵያ ውስጥ የሚገኝ ትልቁ ተራራ ኑሮ ነው። ኑሮ አልተመለሰም። ትቀጣለህ። እሺ ቅጣቱ ምንድነው? የስቲፎን ዘፈን ዘፍናለህ። የስቲፎን ዘፈን? ኧረ በስቅላት ይቀርልኝ። የሱን ዘፈን ከመዝፈን ይሄ ልጅ ልትፋቱት አልቻላችሁ። ያንተ ደግሞ ይባስ የሱን ዘፈን ከምትዘፍን ስቅላት ይፈረድብህ ይሻላል። በምን ይሁንልሽ ስቅላቶች? በምን በገመድ በሽቦ በምንስ? እሱን አትመርጥ። ስትፎግሩት ልጁ የትና የት ጥሏችሁ እየሄደ እንደሆነ አጣወቃችሁ እናንተ ዛሬ የስቲፎ ዘፈን ምናምን ብሎ ማለት ነው። እሱ የትና የት ግን በጣም አድናቂው ነኝ የምር። የዚህ ሁሉ ሰው የዚህ ሁሉ ውርጅብኝ እንዲየወርዱበት እየረሱት ምናምን እሱ አርፎ በቅጅስ ስራውን እየሰራ ነው። ስልክ ከመክፈት መሞት እንዴ! ምን ሆነ ነው? ኧረ አምቡላንስ ጥሪ! አምቡላንስ! ምን ሆነ ነው? አንድ ካልሲ አድርጎ እጁ ላይ ማለት የማንን እንዴ? ያንተና አምቡላንስ ደውይልኝ አላልከኝም? እና ባንቻ ደውይ። ያኔ ቻርጅ ዘግቷል። አቦ ቶሎ በል። ኧረ ንገራት። ለማን ነው የምትጠሪው? ለአንተና አምቡላንስ ጥሪልኝ አላልከኝም እንዴ? ምንድን ነው እሱ? ወይኔ አምጪ እባክሽ። በራስሽ አይደል እንደ ደውይ ያልኩሽ? ምን ችግር አለው? ነግሯት። ምን ችግር አለው? ፓስወርዱን ቢነግራት። ቆይ ይሄ ምንድን ስልክ ውስጥ ምን አለ? ይሄ እንደውም እኮ ጭራሽ በጣም የሚያጠራጥር ነገር ነው። ስልኩ መፈተሽ አለበት። ምን ደብቆ ነው ስልክ ውስጥ? ከራሱ ህይወት በላይ አደጋ ደርሶበት ስልክን ክፈት ወይ ፓስወርዱን ንገረኝ ለአምቡላንስ ይደወልልህ ምናምን ሲባል በዚህ ልክ ይዳበት። በጣም ከባድ ሚስጥር አለበት። ማስመርመር አለብሽ ስልኩን። ባሌን በድብቅ ስቀርጸው ዛሬ በጧት እያገዝከኝ ነው እባክህ። ጎበዝ። ግድ ከዚህ በኋላ ምን አለ ማለት ሲመጣ እግዚአብሔር እየቀደስ እንዳይ ምን ችግር አለው እንዴ? አንተን አይቶ ሌላ ሰው እንደዚህ ያጸዳል? ሌላም ወንዶች አይ አለቀው። ምን ችግር አለ ቢለቀቅስ? ሌላ ሰው ይማርበት። የምር እንዳለቂበት ምን ማለት ነው? ምን ችግር አለ? ቆይ እንደውም በጣም ይሄ የሚበረታታ ስራ እኮ ነው እንጂ ምንድን ነው? እንደውም ጎበዝ፣ በርታም፣ ቀጥልበት ምናምን ብለህ የሆነ የማበረታቻ ሞራል ምናምን የሚሰጥህ ነው እንጂ ምን ችግር አለ? that one guys who tells every girl የመጀመሪያዋ ነሽ። ሁሌም ለኔ ልዩ የሆነችዋን ልጅ እዚህ ማምጣት ፈልግ ነበር። እና እኔ መጀመሪያ ሙች ሁሉንም እዛ ያመጣ ነው። የመጀመሪያ አሪፍ ነው፣ ደስ ይላል። ራስንም እየጠበቅሽ ምንድን ነው ጃልሜዳ አጥሩ ስር ያወሰድከውን አባ ተቆጥቷል። መልስ ድንግለኝ ነው አባትሽ ቢቆጡ ቢፈርቱ እንደምባይ የፈሰሰው ሀይታፈሳል።
እየተቆጡለት ነው። መልስ 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 አባትሽ ለእናትሽ ተያይዞ ሄዱ ጭራሽ። አሪፍ ነው። መልስ አንተ መልስ ተብለሃል። መልስ ግን በጣም አሪፍ ነው። አሪፍ አዝናኝ ቪዲዮ ግን ወዴት እየሄደ ነው? ቆይ በቃ እንደዚህ የሆነ ማለት በቃ ማፈር መፍራት ቤተሰብ ያያል ምናምን የሚል ነገር ቀረ ማለት ነው። በቃ የፈለግሽውን ነገር ሚዲያ ላይ ምናምን በቃ የሆነ ላይክ እና ፎሎ ምናምን ለማግኘት ፈታ ብለሽ ምናምን ትሰሪያለሽ ማለት ነው። ሚዲያ ላይ ወጣ እንደዚህ እየወሰድከውን መልስ ድንግሌን ምናምን እያልሽ በቃ የሆነ ማለት እንደ በፊቱ ባህል ወግ ምናምን። ዛሬ ከዩኒቨርሲቲ እየተመለስኩ ነው እና ቤት እንደምመጣ ማንም አያውቅም። ለአባዬም አልነገርኩትም። አባዬ በጣም ነው የሚወደኝ እና አሁን እደውልለትና በስልክ እዛ መስየው ሲያዋራኝ በአካል ሰርፕራይዝ አደርገዋለሁ። ኦኬ ወረዘ ይልኝ የተረከመች ደግሞ ይደውላል። ወይኔ በላቸው ወይኔ በላቸው። አይዞ ሜን በቃ ምንም ማድረግ አይቻልም። ምን አድርገህ በዚህ ልክ ብታማርራቸው ነው? ምን አድርገህ 10 ብር ላኩ ምናምን እያልክ በጣም ታማርራለህ። እንዴት ሹካካ ዚናት እንዴ? ማን ወንድ እኮ ነው። ማን ነው? ድምፅሽን ቀይረሽው ነው? ኧረ ሰይፉ ልቀቂ እንዴ! እኔ አዲስ አበባ ገንፎ አለማንኪያ የበላው ልጅ ልትሸውጂ? ኧረ እናት ተሳስተሻል። ስለምን ገንፎ ነው የምታወሪው? ሜላት አይደላሽ አይደላሽ ሜላት እነ ሌቦ አዲሷ የመስረቂያ ሲስተማችሁ ናት። ወንድም የለሽም ማን ወንድም የለሽም ለናዲ ነይ ነው የምልሽ። እንዴት ናትና እዛ ይጅና ስትገረፊ ታወሪያለሽ። እሱን በአዲሱ ሲስተም በዚህ መስረቅ ጀምራችሁ ደግሞ የነዚህ ጉድ እንደቀጠለ ነው። ፓርት 2 ከባለፈው ወይ ነብሮ እያዩ ነው። አንተም ስትውሉ ነው የሚያዩት። ለምንም መስሚያ ራሱ የላቸውም። ይልቅችኛው ስልኳን ነው የምታየው። ልጁ ይጫወታል። አንዴ ይልቅ እኮ እንደውም እችኛዋ ጩጫዋ ፋታ ብላ እየተጫወተች ነው። ሴቷ ነች እንደውም ቁጭ ያለችዋ አንዳንዴ የምታየው እንጂ እነሱማ እንደ ስንቅጥ ብሎ ከመደብ የሆነ ምን ቢል በጣም በቃ የሆነ በጣም ተመስጣችሁ የምታዩት ፕሮግራም እንዴ ነው ፈታ ብሎ እንደው አንዳንድ ጊዜ ስልካቸው ቻርጅ ጨርሶ ነው ወይስ ምንድነው? ማለትም እንትኑ ወደ ወይ ስልካቸው ቻርጅ እስከሚያደርግ ድረስ እነሱ ፋታ ብሎ እያዩ ነው። 6 ፓክ ጨርሼ ወደ 10 ፓክ መሄድ ሰው ነኝ እኮ ምን ሆነ ነው? እኛ ገንዘብ እየቆጠርን ሌላ ታሪክ ውስጥ ገብተናል። አባቴ ሞርቶ አናተ ሌጣ ከሆነ ምን ጠቅማለሁ ማለት ነው? እኔ ሌላ ነው ዋናው ቢያንስ እኔ በእውቀት ነው የተመለስኩት። አንተ ባዶ ነው ሆለል አይደለ እንዴ? ኧረ ዲ ቆንጆ ጀለገግ አዴ እናቴ እኔስ እሱ ጀለገግ እኔስ ከረፈፍ አረ እናት አንድ ልገኝ አንድ ንፍጣም እንዴ አንድ ብቻ ነኝ አንድ አለታ ናት። አይታላ ከኔ ጋር ትፎካከረ የመጨረሻ አንተ ከኔ ጋር የምትፎካከረው አለው ሁሉ ነገር አታወራ በእናትህ ወደዛ በስድብ ነው የምትበልጠው። አለተናት ከረፍ ምናምን በመባል የእናንተ አሪፍ ነው፣ ደስ ይላል። በስድብ ትፎካከራላችሁ እንዴ? እኔ ነኝ ስድብ እኔ የተሰደብኩት ነው ይበልጥ እኔ የተሰደብኩት ነው ይበልጥ እንዴ? እኔ እኮ እንደዚህ ተብያለሁ፣ እኔ እንደዚህ ተሰድቤያለሁ፣ የኔ ነው ካንተ ይበልጥ። አንተን እንዲህ ብሎ የሰደበ ሰው የለም፣ እኔ እንዲህ ብሎ ሰድበውኛል ትላለህ።